ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የቻናላችን ቤተሰቦች እንዴት ቆያችሁልን? የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ በዕለተ ማክሰኞና በዕለተ ረቡዕ በተከናወኑ 9 ጨዋታዎች የቀጠለ ሲሆን የ14ኛ ሳምንት የእንግሊዝ ፕሪሚየር ሊግ ጨዋታዎች በድምቀትና ባልተገመቱ ውጤቶች ተጠናቀዋል። እንግዲህ እነዚህን ሰፋ አድርገን እንመለከታለን። ማንቸስተር ሲቲ ከፉልሃም ያደረጉት ጨዋታ የጎል ዶፍ ሲያስመለክተን፣ የሊጉ መሪ አርሰናል ሙሉ 3 ነጥብ ሲያሳካ ሊድስ ዩናይትድ ቼልሲን ያፈራረሰበት፣ ሊቨርፑል መዝረክረኩን የቀጠለበት ሳምንት ሆኗል። እንግዲህ እነዚህን ውጤቶች በስፋት እንመለከታለን። በድንቅ ጉዞ ላይ የሚገኙት የሊጉ መሪ አርሰናል በሜዳው ኤምሬትስ ስቴዲየም ጠንካራውን ብሬንትፈርድን አስተናግዶ 2-0 ሲያሸንፍ የድል ግቦቹን ያስቆጠሩት በ11ኛው ደቂቃ ሚካኤል ሜሪኖ ከቤን ዋይት የደረሰውን ኳስ ወደ ጎልነት ቀየረ። ሚካኤል ሜሪኖ እንግዲህ በዚህ ውድድር ዓመት በተከታታይ ጎሎችን እያስቆጠረ ነው። ሁለተኛውን ጎል በ91ኛው ደቂቃ ቡካዮ ሳካ ከሚካኤል ሜሪኖ የተቀበለውን ኳስ አስቆጥሮ አርሰናል ጨዋታውን 2-0 እንዲያሸንፍ አስችለዋል። ወሳኝ 3 ነጥብ እንዲያሳኩ አስችለዋል። ይህን ውጤት ተከትሎ አርሰናል ከተከታዩ ማንቸስተር ሲቲ ያለውን የነጥብ ልዩነት ወደ 5 ማስፋት ችለዋል። አርሰናል እንግዲህ የሊጉን ዋንጫ ለማንሳት በዚህ ውድድር ዓመት በድንቅ ጉዞ ላይ ይገኛል። ሌላው በኢላንድ ሮድ ስቴዲየም ሊድስ ዩናይትድን የገጠመው ቼልሲ 3-1 ተሸንፏል። በጥሩ አቋም ላይ ይገኝ የነበረው ቼልሲን ገነጣጥሎ ነው የጣለው ማለት ይቻላል። ያልተጠበቀ ውጤት ማግኘት ችለዋል ሊድሶች። የሊድስን የማሸነፊያ ግቦች ያስቆጠሩት በ6ኛው ደቂቃ ጃካ ቢጆል ሲያስቆጥር፣ በ42ኛው ደቂቃ ታንካ ማስቆጠር ችሏል። በ72ኛው ደቂቃ ላይ የቀድሞ የኤቨርተን የፊት መስመር ተጫዋች እንግሊዛዊ ዶሚኒክ ካልቨርት ሊዩን ማስቆጠር ሲችል፣ የቼልሲን የማስተዛዘኛ ግብ ያስቆጠረው በ50ኛው ደቂቃ ፖርቹጋላዊ ፔድሮ ኔቶ ሆኗል። በአንፊልድ ሮድ ሊቨርፑል የቁልቁለት ጉዞን አጠናክሮ የቀጠለ ሲሆን ከክስተቱ ሰንደርላንድ ጋር 1-1 አቻ ሲለያዩ በጨዋታው ቀዳሚ መሆን የቻሉት ሰንደርላንዶች በ67ኛው ደቂቃ ሞሮኮዊ ሸምሰዲን ታልቢን ግቡን ማስቆጠር ችሏል። እንግዲህ መሪነትንም ይዘው ነበር። በሸምሰዲን ታልቢን ጎል ማስቆጠረው ጎል መሪ ሲሆኑ፣ የኋላ ኋላ ሰንደርላንዶች በራሳቸው መረብ ላይ ኳስና መረብን አገናኝቷል። ፈረንሳይ ቀድሞ የፓሪስ ሴንት ዠርመን ተስፈኛ ተጫዋች ኖርዲ ሞከሌሌ ራሱ ላይ ባስቆጠረው ጎል ሊቨርፑልን አቻ ማድረግ ችሏል። ይህም ጨዋታ በ1-1 ውጤት ተጠናቋል። አርነ ስሎትና ሊቨርፑል የለየለት ቀውስ ውስጥ ይገኛሉ። በክራቫን ኮቴጅ ፉልሃምና ማንቸስተር ሲቲን ያገናኘው ጨዋታ በማንቸስተር ሲቲ 5-4 አሸናፊነት የተጠናቀቀ ሲሆን ጎሎቹንም ለማንቸስተር ሲቲ ያስቆጠሩት በ17ኛው ደቂቃ ከጀርሚ ዶኩ የደረሰውን ኳስ ለማደኛው የጎል ማሽን ኤርሊንግ ብራውት ሃላንድ ሲያስቆጥር፣ በ37ኛው ደቂቃ ከኤርሊንግ ሃላንድ የደረሰውን ኳስ ቲዣኒ ሬንደርስ አስቆጥሮ 2-0 መሪ ሲያደርጋቸው፣ በ44ኛው ደቂቃ ፊልፋደን ሲያስቆጥር፣ በ48ኛው ደቂቃ ከኤርሊንግ ብሮት ሆላንድ የተቀበለውን ኳስ ፊልፋደን ማስቆጠር ችሏል። በ54ኛው ደቂቃ የፉልሃሙ ስቴቨንበርግ በራሱ ላይ ግብ አስቆጥሮ ጨዋታው ወደ 5-1 የሰፋ ሲሆን፣ የፉልሃም ግቦችን ያስቆጠሩት በ45 ሲደመር ሁለተኛው ደቂቃ ላይ ኤሚል ስሚዝሮ ለፉልሃም ግብ አስቆጠረ። በ57ኛው ደቂቃ አሌክሲዮቢ ጎል አስቆጠረ። በ72ኛው ደቂቃ ሳሙኤል ቺኩዌዚ፣ በ78ኛው ደቂቃ አሁንም ሳሙኤል ቺኩዌዚ ያስቆጠሩት ጎል ለፉልሃም 4ኛ ጎል ሆኖ እንግዲህ ፉልሃም ማንቸስተር ሲቲ ላይ ጨዋታው ላይ ጫና መፍጠር ቢችሉም የመጨረሻው ውጤት በዚህ ውጤት መጠናቀቅ ችሎ 5-4 በሆነ ውጤት ማንቸስተር ሲቲ ይህን ጨዋታ ማሸነፍ ችሏል። ማንቸስተር ሲቲ ግን ከቅርብ ጊዜያት ወዲህ ጨዋታዎችን
በሰፊ ጎልም እየመራ ቢሆን የኋላ በሚቆጠሩበት ጎሎች ጫና ውስጥ እየገባ ነው የሚገኘው። በባለፈው ሳምንትም ከሊድስ ጋር በነበረው ጨዋታ እንደዚህ አይነት ክስተት ተከስቶበት 3-2 ማሸነፍ ችሏል። በሌሎች የሊጉ ጨዋታ ቦርንማውዝ በሜዳው በቫይታሊቲ ስቴዲየም በኤቨርተን 1-0 ሲረታ፣ ኒውካስትል በሜዳው ሴንት ጄምስ ፓርክ ላይ ከቶተናም 2-2 ተለያይቷል። ብራይተን በሜዳው አሜሪካን ኮምፕሌክስ ስቴዲየም ላይ በአስቶን ቪላ 4-3 ተረምርሟል። ወልቭስ በሜዳው በኖቲንጋም ፎረስት 1-0 ተሸንፏል። በርንሌ በሜዳው በተርፍ ሙር በፓላስ 1-0 ሲሸነፍ፣ ይህን ውጤት ተከትሎ የሊጉን የደረጃ ሰንጠረዥ ስንመለከት አርሰናል በ33 ነጥብ አንደኛ ሆኖ እየመራ ሲገኝ ማንቸስተር ሲቲ በ28 ነጥብ ሁለተኛ፣ አስቶን ቪላ ሶስተኛ ደረጃ ላይ መቀመጥ ችሏል 27 ነጥቦችን ይዞ ሶስተኛ ደረጃ ላይ፣ ቼልሲ 24 ነጥቦችን ይዞ አራተኛ፣ ክሪስታል ፓላስ በ23 ነጥብ አምስተኛ፣ ሳንደርላንድ በ23 ነጥብ ተመሳሳይ ነጥብ ይዞ ስድስተኛ ደረጃ ላይ፣ ብራይተን በ22 ነጥብ ሰባተኛ፣ ሊቨርፑል በ22 ነጥብ ስምንተኛ ደረጃ ላይ ተቀምጧል። ማንቸስተር ዩናይትድ በ21 ነጥብ ዘጠነኛ ደረጃ ላይ ሲቀመጥ ቀሪ አንድ ጨዋታ አለው። ማንቸስተር ዩናይትድ ቀሪ ጨዋታውን ዛሬ ምሽት 5 ሰዓት ላይ በሜዳው ኦልድ ትራፎርድ ስቴዲየም ከዌስትሃም ጋር የሚገናኝ ይሆናል። በወራጅ ቀጠናው ላይ ዌስትሃም በ11 ነጥብ 18ኛ ደረጃ ላይ ሲገኝ፣ በርንሌይ ነው በ10 ነጥብ 19ኛ ደረጃ ላይ ተቀምጧል። ወልቭስ በ2 ነጥብ 20ኛ ደረጃ ላይ የተቀመጡ ክለቦች ሆነዋል። የ14ኛ ሳምንት ቀሪ አንድ ጨዋታ ዛሬ ምሽት ኦልድ ትራፎርድ ስቴዲየም ማንቸስተር ዩናይትድ ከዌስትሃም ጋር ይጫወታሉ። የከፍተኛ ግብ አስቆጣሪዎቹን ስንመለከት ኤርሊንግ ሃላንድ በ15 ጎሎች እየመራ ሲሆን ኤጎር ቲያጎ በ11 ጎሎች ሲከተል ዣን ፊሊፕ ማቴታ እና ዳንኤል ሚኪታ ሜንሳ ዌልቤክ በ7 ጎሎች ይከተላሉ። እንግዲህ የፕሪሚየር ሊጉ የደረጃ ሰንጠረዥ ይህን ይመስላል። 14ኛ ሳምንት በዚህ ውጤት ጠናቋል። የሚጠበቀው የማንቸስተር ዩናይትድና የዌስትሃም ጨዋታ ነው። የዛሬ መረጃዎቻችን በዚህ ጨረስን። በሌሎች አዳዲስ መረጃዎች እስከምንገናኝ በሰላም በጤና ቆዩልን።